የሌላውን ስሜት መረዳትን በተመለከተ የሚያጋጥምህ ትልቁ አደጋ ሰዎችን በትክክል እንደምትረዳና በፍጥነት ልትፈርድባቸውና ልትመድባቸው እንደምትችል ያለህ አጠቃላይ ግምት ነው። ስለዚህ ሰዎችን በተመለከተ ቸኩለህ ከመፍረድ ይልቅ የማታውቀው ነገር እንዳለና በሰዎች ላይ እንድትፈርድ የሚያደርግህ ተቃራኒው ዝንባሌ እንዳለ በመገመት መጀመር ይኖርብሃል። በዙሪያ ያሉ ሰዎች ለዓላማቸው የሚስማማ ጭንብል ያጠልቃሉ። አንተ ደግሞ ጭንብሉን እውነታ እንደሆነ አድርገህ ትወስዳለህ። ቸኩለህ በሰዎች ላይ እንድትፈርድ የሚያደርግህም ያ ነው። ስለዚህ ከሰዎች ጋር በሚኖርህ ግንኙነት አንተ ከነርሱ ጋር ተመሳሳይ እንደሆንክ ወይም ሰዎቹ ያንተን እሴቶች እንደሚጋሩ አድርገህ ሳታስብ ቸኩለህ የመፍረድ ዝንባሌህን በመልቀቅ ሰዎችን በአዲስ ብርሃን ለማየት አእምሮህን ክፈት። እያንዳንዱ ሰው በጥንቃቄ የምትመረምረው ልዩ የስነ ልቦና ኬሚስትሪ ያለው በመሆኑ ሁልጊዜ ስለ ሰዎች እያወቅክ በምትሄድባቸው ነገሮች ለመደነቅ የተዘጋጀ ሁን። የሌሎችን ስሜት የመረዳት ክህሎትን ማዳበር የፈጠራ ኃይልህን ያሻሽላል። በአመለካከትህ ውስጥ ይህንን ሰዎችን የመረዳት አመለካከት ለመጀመር በጣም ጥሩ ቦታ ከሰዎች ጋር የሚኖርህ ዕለታዊ የንግግር ልውውጥ ነው። ስለሆነም የራስህን ንግግርና አስተያየት ለመስጠት ከመሞከር ይልቅ የሌላውን ሰው አስተያየት ለመስማት መፈለግ ይገባል። እዚህ ላይ ወሳኙ ነገር በንግግር ልውውጥ ጊዜ ሰዎች ስለሌላኛው ሰው የተናገሯቸውን ነገሮች ወይም ያሰብካቸው ግን ያልተነገሩ ነገሮች መልሰህ ማንጸባረቅ እንድትችል የሚያደርገው ሰዎችን የማዳመጥ ባህሪ ነው። የዚህ አመለካከት አንድ አካል ለሰዎች የምትሰጠው የምቾት መጠን ለራስህ የምትሰጠውን ያህል መሆኑ ነው። ለምሳሌ ሁላችንም ስህተት ስንሰራ ያንን ስህተት እንድንሰራ የገፋፉን ሁኔታዎች የማየት ዝንባሌ አለን። ሌሎች ስህተት ሲሰሩ ግን ፍጽምና ከጎደለው ስብዕናቸው የወጣ የባህሪ እንከን አድርገን እናየዋለን። ይህም የሰዎችን ባህሪ በሚያሳዩ ባህሪ የማብራራት ዝንባሌ በማለት ይታወቃል። በመጀመሪያ አንድ ሰው የሚፈጽማቸውን ነገሮች እንዲፈጽም ሊያደርጉት የሚችሉትን ሰዎችን በሚያሳዩት ባህሪ የመፈረጅ ዝንባሌን መቀነስ ነው። በመጨረሻም በሌሎች ላይ እጅግ የበላይ እንደሆንክ የሚሰማ ከሆነ ስለዚህ የሚያስፈልግህ ጉድለቶችህንም ጨምሮ በግልጽ ማየት የምትችለውን ባህሪህን ሙሉ በሙሉ መቀበል ነው። አንተ ልክ እንደ ሌሎች ተመሳሳይ ተፈጥሮ ያለህ እንጂ ፍጹም ወይም መልአክ አይደለህም። ስለዚህ ይህንን አመለካከት በመከተል በራስህ ላይ መሳቅና አክብሮት የጎደለው አስተያየት ሲገጥምህ በጥልቀት እንዲነካ መፍቀድ ትችላለህ። በዚህም ትኩረትህን ከእውነተኛ ውስጣዊ ጥንካሬና መቋቋም በቀላሉ ወደ ውጭ መምራት ትችላለህ። የሌላውን ሰው ሐሳብ ማንበብ ወይም መለየት ከባድ ነው። ስሜቶችን ግን በቀላሉ ማየት ይቻላል። ሁላችንም የሌላን ሰው ስሜት ለማስተዋል የተጋለጥን ነን። በእኛና በሌሎች ሰዎች መካከል ያሉት አካላዊ ድንበሮች ከምንገነዘበው በላይ በመሆናቸው ሰዎች ያለማቋረጥ ስሜታችንን ይነካሉ። ስለዚህ እነዚህ የምታደርገው ነገር ይህን አካላዊ የሆነውን ምላሽ ወደ ዕውቀት መቀየር ነው። ለዚህ ደግሞ በአካላዊ ቋንቋና በድምፅ ቃና የሚገለጹትን የሰዎች ስሜት በጥልቀት መከታተል ያስፈልጋል። አንተ ለማወቅ እየሞከርክ ያለው ቁልፍ ነገር የሰዎችን ዓላማ ነው። ከየትኛውም ዓላማ በስተጀርባ ደግሞ ሁልጊዜ ስሜት አለ። ከሚናገሯቸው ቃላቶች ባሻገርም ራስን እነርሱ ከሚፈልጉት ዓላማ ጋር እያስማማህ ነው። ይህም ትኩረት ከሰጠኸው በአንተ ውስጥ በአካላዊ ሁኔታ ይገለጻል። ለምሳሌ የሆነ የምታውቀው ሰው በድንገት በሕይወት ላይ ያልተለመደ ፍላጎት ያሳያል። ከዚህ በፊት ሰጥቶ የማያውቀውን አይነት ትኩረት ይሰጣል። ይህ ነገር ካንተ ጋር ጥሩ ግንኙነት እንዲኖረው የሚያደርገው እውነተኛ ሙከራ ነው ወይስ አንተን ለራሱ ዓላማ መጠቀም እንዲችል እያባበለህ ነው? ይህንን ለማወቅ ትኩረትን ፍላጎትንና ደስታን በሚያሳዩ ቃላቶች ላይ ሳይሆን አጠቃላይ ስሜቱ ላይ ማድረግ ይኖርብሃል። በምትነጋገሩበት ወቅት ምን ያህል በትኩረት እያዳመጠህ ነው? የማያቋርጥ የአይን ግንኙነት እያደረገ ነው? ምንም እንኳን እያዳመጠ ቢሆንም በራሱ ሐሳብ ውስጥ የተጠመደ ያህል ይሰማሃል?
አንተ የዚህ ሰው ድንገተኛ ትኩረት ከሆንክና ያ ግን አስተማማኝ የማይመስል ከሆነ ምናልባት ያ ሰው አንተን በሆነ መንገድ ሊጠቀም ወይም የሆነ ነገር ሊጠይቅህ ዓላማ አለው ማለት ነው። እንዲህ አይነቱ የሌሎችን ስሜት የመረዳት ሁኔታ ራሳችንን በሌሎች ጫማ ውስጥ እንድናስቀምጥና ምን መሆን እንዳለበት እንዲሰማን ያስችለናል። ጥናቶች እንደሚያሳዩት የሌሎችን ስሜት በመረዳት ችሎታ ፈተና ላይ ከፍተኛ ውጤት ያስመዘገቡ ሰዎች በአጠቃላይ መኮረጅ የሚችሉ ናቸው። እነዚህ ሰዎች ለምሳሌ አንድ ሰው ፈገግ ሲል ወይም በህመም ፊቱ ሲጨፈግግ ሳያውቁት አገላለጹን የመኮረጅ ዝንባሌ ያድርባቸዋል። ይህም ሌሎች የሚሰማቸው ስሜት እንዲሰማቸው ያደርጋል። ስለዚህ የሰዎች የፊት ገጽታ ላይ የሚታየውን በመኮረጅ ወይም ተመሳሳይ ስሜትን የሚቀሰቅሱትን ተመሳሳይ ልምዶችን በማስታወስ ይህንን ኃይል ሆነ ብለህ ወደ ሌሎች ሰዎች ስሜቶች ውስጥ ለመሞከር መጠቀም ትችላለህ። አሌክስ ሃይሌይ ሩትስ የሚለውን መጽሐፍ ከመጀመሩ በፊት ባሪያዎች በጠባብ ክፍል ውስጥ ተዘግቶባቸው ያለፉትን ስቃይ ለመረዳት በመርከብ ውስጥ ባለው ጨለማ ክፍል ውስጥ ለተወሰነ ጊዜ አሳልፎ ነበር። እነርሱ ይሰሟቸው ከነበሩት ስሜቶች ጋር ያደረገው ውስጣዊ ግንኙነት ራሱን በእነርሱ ዓለም ውስጥ አድርጎ እንዲጽፍ አስችሎታል። ቢሆንም ግን እንደዚህ አይነት የሌሎችን ስሜት የመረዳት ችሎታን ለመለማመድ የተወሰነ ርቀት መጠበቅ እንዳለብህ አስታውስ። ከዚያ ሰው የምትወደውን ነገር ለመተንተን አስቸጋሪ ሊያደርግብህና ጤናማ ወዳልሆነ ቁጥጥር ማጣት ሊመራ ስለሚችል በሌላ ሰው ስሜት ውስጥ ሙሉ በሙሉ መዘፈቅ አይገባህም። በተጨማሪም ይህንን በጣም ጠንከር ባለና ግልጽ በሆነ መንገድ ማድረግ መጥፎ ውጤት ሊፈጥር ይችላል። በመስማማት ጭንቅላትን መነቅነቅ፣ ፈገግ ማለትና በተመረጡ ጊዜያት የሰዎችን አካላዊ እንቅስቃሴ መኮረጅ ስውርና መታወቅ በማይችል መንገድ የሚደረግ መሆን እንዳለበት አትዘንጋ። የሰዎችን ባህሪ አስቀድሞ የመረዳት ችሎታ። ጓደኞችህን ወይም አጋርህን በጥልቀት መረዳት የቻልከው ስለ ምርጫዎቻቸው፣ እሴቶቻቸውና ቤተሰቦቻቸው የኋላ ታሪክ በተመለከተ ብዙ መረጃ ስላለህ ነው። ሁላችንም አንድን ሰው እንደምናውቀው የማሰብ ልምድ አለን። ነገር ግን ከጊዜ በኋላ ተጨማሪ መረጃ ስናገኝ የመጀመሪያው ግንዛቤያችንን እናስተካክላለን። ስለዚህ አካላዊ ስሜቶችን መረዳት መቻል እጅግ በጣም አስፈላጊ ቢሆንም የሰዎችን ባህሪ አስቀድሞ በመረዳት ችሎታ መደገፍ አለበት። ይህ እኛ ለማወቅ የምንቸገርባቸውን ሰዎች በተለይም ከኛ በጣም የተለዩ ወይም እንዳንቀርባቸው የሚገፋን ነገር እንዳለ የሚሰማንን ሰዎች በተመለከተ በጣም ሊጠቅመን ይችላል። በእንደዚህ አይነት ሁኔታዎች ውስጥ ስንሆን እነዚህ ሰዎች ላይ መፍረድና የሆነ ምድብ ውስጥ ወደ ማስቀመጥ እንሄዳለን። ሌሎችን ባህሪ አስቀድሞ የመረዳት ችሎታችንን ለማወቅ አስቸጋሪ በሚመስሉት አብዛኞቹ ሰዎች ላይ በመጠቀም እንደ ጥሩ ፈተናና ችሎታችንን የምናሻሽልበት መንገድ አድርገን ልንመለከተው ይገባል። አብርሃም ሊንከን እንዳለው ያን ሰው አልወደውም፣ ስለዚህ በተሻለ ላውቀው ይገባል ማለት ይገባናል። የሌሎችን ባህሪ አስቀድሞ የመረዳት ችሎታ የሚመጣው በአብዛኛው በውይይትና በሌሎች መንፈስ ውስጥ እንድትገባ የሚያስችልህን መረጃ በመሰብሰብ ነው። ሰዎች ጠንካራ፣ ስሜታዊ፣ ለጋስና ደካማ ናቸው የሚሏቸውን ጽንሰ ሐሳቦች የሚያዳብሩት ብዙውን ጊዜ በወላጆቻቸውና ከእነርሱ ጋር ባለው ግንኙነት ላይ በመመስረት በመሆኑ ሰዎች በልጅነት ዕድሜ የተቀበሏቸውን እሴቶች ማወቅ ትፈልጋለህ። ለምሳሌ አንዲት ሴት አንድን ወንድ ሲያለቅስ ስታይ ሰውየው አዛኝ የመሆን ምልክት አድርጋ ልትወስደውና ልትማረክ፣ ሌላኛዋ ደግሞ እንደ ደካማና ልፍስፍስ ቆጥራው ልትሸሸው ትችላለች። በዚህ ደረጃ የሰዎችን እሴት ባለመረዳት ወይም የራስህን በማሳየት ምላሻቸውን በተሳሳተ መንገድ ልታነብና አላስፈላጊ ግጭቶችን ልትፈጥር ትችላለህ። ስለዚህ ያንተ ግብ ስለምታጠናቸው ሰዎች የልጅነት ጊዜያትና ከወላጆቻቸውና ከእህት ወንድሞቻቸው ጋር ስላላቸው ግንኙነት በተቻለ መጠን መረጃ መሰብሰብ ነው።
እዚህ ላይ አሁን ከቤተሰቦቻቸው ጋር ያለው ግንኙነትም ስላሳለፉት ጊዜ ብዙ እንደሚናገር አስታውስ። በተጨማሪ ምን ያህል አመፀኛ ወይም ታዛዥ እንደሆኑ ለማየት እንዲረዳ ለባለስልጣኖቻቸው ያላቸውን አመለካከት ለማንበብ ሞክር። የአጋር ምርጫቸውም እንዲሁ ብዙ ይናገራል። አጠቃላይ ሰዎች ስለራሳቸውና ስላለፈ ህይወታቸው ማውራት ስለሚወዱ ብዙውን ጊዜ ይህንን በግልጽ እንዲያወሩ ማድረግ በጣም ቀላል የሰዎችን ባህሪ አስቀድሞ የምንረዳበት መንገድ ነው። ከሌላ ባህል የመጡ ከሆነ ደግሞ ያንን ባህል ከተሞክሮቻቸው መረዳት የበለጠ አስፈላጊ ነው። በአጠቃላይ የአንተ ግብ እነዚህ ሰዎች ልዩ የሚያደርጓቸውን ነገር ማወቅ ላይ ነው። የሌሎችን ስሜት የመረዳት ክህሎት። የሰዎችን ስሜት መረዳት እንደ ማንኛውም ነገር በሂደት የሚመጣ ነው። ሰዎችን በጥልቀት የመረዳት ችሎታህን ማሳደግህና ማሻሻልህን እርግጠኛ ለመሆን ግብረ መልስ ያስፈልጋል። ይህ ግብረ መልስ ደግሞ ቀጥተኛ ባልሆነ መልኩ የሚመጣ ነው። ቀጥተኛ በሆነ መንገድ የሚመጣ ግብረ መልስ የሚገኘው ሁኔታውን አንተ በትክክል እንደገመትከው መሆኑን ለማወቅ በቀጥታ ሰዎችን ስለ ሐሳባቸውና ስሜታቸው መጠየቅ ሲሆን፣ ይህ ጥንቃቄ የሚያስፈልገውና በመተማመን ደረጃ ላይ የተመሰረተ መሆን ያለበት ሲሆን የክህሎት ትክክለኛ መለኪያ ሊሆን ይችላል። ቀጥተኛ ያልሆነ ግብረ መልስ የሚገኘው ደግሞ ከሰዎች ጋር ያለ ግንኙነትና ዘዴዎች ላንተ እንዴት እንደሰሩልህ መገንዘብ ነው። በዚህ ክህሎት ላይ ለመስራት በአእምሮ ብዙ ነገሮችን መያዝ አለብህ። ለዚህ ደግሞ በአካል ከብዙ ሰዎች ጋር በተገናኘ መጠን በዚህ ረገድ የተሻለ ትሆናለህ። የምትገናኛቸው ሰዎች የተለያዩ በሆኑ መጠን ክህሎት በበለጠ ሁኔታ ሁለገብ ይሆናል። ለነገሮች ትኩረት የመስጠት ችሎታ ካለህ ደግሞ ስለ ሰዎች ያለ ሐሳብ እነሱ ላይ ለመፍረድ የፈጠነ አይሆንም። ከሰዎች ጋር በሚኖርህ ግንኙነት ሌላኛው ሰው በንግግር ልውውጥ ውስጥ እንዴት እንደሚለዋወጥና አንተ በእነርሱ ላይ የምታሳድረውን ተጽዕኖ ለመመልከት ንቁ ትኩረት ይኖርህ። ሰዎች ብዙውን ጊዜ እንደሚያገኟቸው ሰዎች አይነት የተለየ ባህሪ የሚያሳዩ በመሆናቸው ካንተ በተጨማሪ ከሌሎች ሰዎች ጋር ሲገናኙ ለማየት ሞክር። ትኩረትህን ሰዎች ባሉበት ምድብ ላይ ሳይሆን በአንተ ውስጥ በሚቀሰቀሱት ያለማቋረጥ በሚቀያየረው ስሜት ላይ ለማድረግ ሞክር። ይህንን በመረዳት በኩል እየተሻልክ ስትሄድ ሰዎች ስለ ስነ ልቦናቸው የሚሰጡትን ተጨማሪ ምልክቶች ታገኛለህ፣ የበለጠ ታስተውላለህ። በክህሎት ደረጃ ላይ መሻሻል ማየትህ በጣም ያስደስትሃል፣ ጠልቀ እንድትሄድም ያነሳሳሃል። በአጠቃላይ አላስፈላጊ ግጭቶችንና አለመግባባቶችን በማስወገድ በህይወት ውስጥ ያልተዛባ ጉዞ መኖሩን ታስተውላለህ። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ከዛሬው ሐሳብ የትኛው ነጥብ ተመቻችሁ? ኮሜንት ላይ ጻፉልኝ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።